በዛሬ ቪዲዮአችን በሚሊዮን የሚቆጠሩ ዶላሮችን የሚያወጡ አልማዞችና ዳይመንዶችን ስለዘረፉ ሌቦች ነው። ይህን ሁላ ዝርፊያ የፈጸሙት እነዚህ ሶስት ወጣቶች ናቸው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ታሪካችን የሚጀምረው ኒውዮርክ ከተማ ውስጥ ሶስት አንድ ላይ የሚኖሩ ጓደኛሞች አሉ። ስማቸውም ጃክ፣ ኩንና ክላርክ የተባሉ ሶስቱም በሀያዎቹ እድሜ ላይ የሚገኙ ናቸው። እነዚህ ወጣቶች አለ የተባለ ኮንሰርት ላይ፣ ናይት ክለቦች ላይ አይቀሩም። ተዝናንተውም ሲጨርሱ ቅንጡ ወደሆኑ ሆቴሎች ነው የሚያድሩት። ግን ይሄ ሁላ ነገር የሚያደርጉበት ገንዘብ ሰርቀው እንደሚያመጡት ማንም አያውቅም። እስኪ አስቡት፣ የሆነ ሰው ሁሌ ሲዝናና ታዩታላችሁ፣ ግን አንድም ቀን ሲሰራ አታዩትም። ምን ነበር የምታስቡት? እነዚህ ወጣቶች እንደ ልማዳቸው አንድ ናይት ክለብ ሲዝናኑ አምሽተው ወደ አንድ ቅንጡ ሆቴል ላይ ገብተው አደሩ። እነዚህ ልጆች ግን ለ3 ቀናት ያህል ከሆቴሉ አልወጡም። እዛው ክፍል ውስጥ የሚያስፈልጋቸውን ነገር እያስመጡ ቆዩ። ግን ለምን ለ3 ቀን ያክል እዛ ክፍል ውስጥ ቆዩ? ለካ እነዚህ ወጣቶች እዛ ሆቴል ውስጥ ለ3 ቀናት ያህል የቆዩት አንድ ትልቅ ዝርፊያ እያቀዱ ነበር። አሁን መዝናናት በቃን፣ ወደ ስራ እንገባለን ያሉ ይመስላሉ። ያቀዱትም እቅድ አንድ ትልቅ ሙዚየም ውስጥ የሚገኝ ጌጣጌጦችን ለመስረቅ ነው። ያ 3 ቀን ያቀዱትን እቅድ ወደ ተግባር ለመቀየር ወደ አቀዱት ሙዚየም ቦታ ሄዱ። ሶስቱም በዘረፋው የተለያየ ተግባር ነበራቸው። ክላርክ ሙዚየሙ አካባቢ ሆኖ ያለውን ነገር በሙሉ ለመርፍና ለኩን ያሳውቃቸዋል። ሁለቱ ደግሞ ሙዚየም ውስጥ ገብተው ጌጣጌጦችን ለመስረቅ ተስማሙ። ኩንና መርፍም በጀርባ በኩል ዘለው ወደ ሙዚየሙ ገቡ። ውስጥም ሲገቡ አንድ ጥበቃ ብቻ ነው ያለው። ሁለቱም ጥበቃው ሳያቸው ወደ ሙዚየም ውስጥ ገቡ። የሚያስገርመው ነገር ግን የሙዚየሙ የማስጠንቀቂያ ደውል እየሰራ አልነበረም። ይህ ደውል አለመስራቱ ለነኩን ጥሩ አጋጣሚ ሆነላቸው። ኩንና መርፍም የመስታወት መቁረጫ ብቻ ተጠቅመው $4 ሚሊዮን የሚያወጣ በጣም ውድ ጌጣጌጦችን ዘርፈው ከሙዚየሙ ወጡ። ውጭ ላይም እየጠበቃቸው ከነበረው ከክላርክ ጋር ተያይዘው ከአካባቢው ተሰወሩ። ግን ምንም እንኳን ዘረፋው በተሳካ ሁኔታ ቢጠናቀቅም የዘረፉትን ገንዘብ እንዳሰቡት ሳይዝናኑበት ዝርፊያውን ከፈጸሙ ከ2 ቀናት በኋላ በፖሊስ ተያዙ። ወጣቶቹም የሰረቁትን ጌጣጌጥ እንዳለ ለፖሊስ አስረከቡ። ነገር ግን ወጣቶቹ በፈጸሙት ዘረፋ ልክ እንደ ጀግና በብዙ ሚዲያዎች ተዘገበላቸው። ለሰሩትም ወንጀል ፍርድ ቤት ቀረቡ። ፍርድ ቤቱም 1 ዓመት ፈረደባቸው። እነ ክላርክም እስራታቸውን ጨርሰው ከእስር ተፈቱ። ነገር ግን እነዚህ ወጣቶች እስር ቤት ምንም አላስተማራቸውም። ብዙም ሳይቆዩ ከኒውዮርክ ወጣ ብለው ቤልጂየም ሀገር የሚገኘውን አንትወርፕ የዳይመንድ ካዝና የሚገኝበትን ቦታ ለመዝረፍ እቅድ ማውጣት ጀመሩ። በአሁኑ ዘረፋ ግን እነ ክላርክ እስከዛሬ ከፈጸሙ ዝርፊያ ይህ ከበድ ያለ ነው። ለዝርፊያውም ወደ ቤልጂየም ሀገር ሄዱ። ቤልጂየምም እንደደረሱ ስለሚዘርፉት ቦታ በደንብ ካጣሩ በኋላ በማግስቱ ምሽት ላይ ወደ ቦታው ሄዱ። ባዘጋጁት ሚስጥራዊ ቦታ ተጠቅመው ወደ ውስጥ ገቡ። ውስጥ ሲገቡ ግን ያልጠበቁትን ነገር ነው ያገኙት። በሚሊዮኖች የሚያወጡ አልማዞች፣ ዳይመንዶች፣ ጥሬ ገንዘብ ጭምር አገኙ። ግን ይሄ ሁላ ንብረት እያለ ጥበቃው እስከዚህም ነው። እነ ክላርክም ያለውን ሀብት በሙሉ ለመዝረፍ እስከ 3 ሰዓት ያህል ፈጀባቸው። ዘረፋቸውንም ካጠናቀቁ በኋላ ዳይመንዶቻቸውና አልማዞቻቸውን ይዘው ከአካባቢ ጠፉ። በጣም የሚገርማችሁ የደህንነት ካሜራውን፣ የሙቀት ሴንሰሮችን፣ ራዳተሮችን ያታሉበት መንገድ በጣም ነበር የሚያስገርም። ቤታችን ውስጥ በምንጠቀማቸው የፀጉር ስፕሬ አይነት ተራ እቃዎች ነበር። ግን ምንም አይነት ማስረጃ ላለመተው የሴኩሪቲ ካሜራውን ቪዲዮ ሙሉ በሙሉ ይዘውት ነበር የጠፉት። በአጠቃላይ እነ ክላርክ በዚህ ዘረፋ $2 ሚሊዮን ነው ያገኙት። በአንድ የሀብት ማማ ላይ የወጡ መሰላቸው። ነገር ግን እንደዚህ ረቂቅ እቅድ ያወጡት ሌቦች አንድ ትንሽ ስህተት ለፖሊስ አጋለጣቸው። በዘረፋው ጊዜ ሲያመልጡ መንገድ ላይ በወደቀችባቸው አንድ ቦርሳ ምክንያት ነበር። ነገር ግን አንድ ያልነገርኳችሁ ነገር አለ። እነ ክላርክ ከዚህኛው ዘረፋ በፊት ሌላ ዝርፊያ የፍቅርና የፋሽን ሀገር የሆነችው ላይ ፓሪስ ላይ ትልቅ ዝርፊያ ፈጽመዋል። በዚህኛው ዝርፊያ ግን ጾታ ቀይረው ነበር ወደ ቦታው ሄዱት። በጣም ውድና ታዋቂ በሆነው ሃሪ ዊንስተን የጌጣጌጥ መሸጫ ሱቅ ውስጥ 3 ዘናጭ የሆኑ ሴቶች ገቡ። የሱቁ ሰራተኞችም እንደ ማንኛውም ሀብታም ደንበኛ አድርገው ነበር የተቀበሏቸው። ነገር ግን እነዚህ ውድ ቀሚስ፣ ዊግ፣ ታኮ ጫማ አድርገው የገቡት ሴቶች በድንገት ሽጉጥ ሲያወጡ ነገር ሁሉ ተለዋወጠ። ነገር ግን እነዚህ የሴት ልብስ ለብሰው የገቡት እነ ክላርክ ነበሩ። ጥቂት ሰራተኞች ላይ ጥቃት ካደረሱ በኋላ በቦርሳቸው ውስጥ $100 ሚሊዮን የሚያወጣ ጌጣጌጦችን፣ ሰዓቶችን ሰብስበው ምንም እንዳልተፈጠረ በእርጋታ ሱቁን ለቀው ወጡ። በዚህኛው ዝርፊያ ግን ፖሊስ አልያዛቸውም። አሁን ወደ ቀደሙ ዝርፊያ ልውሰዳቸው። ፖሊስም ባገኘው ፍንጭ አማካኝነት እነዚህ ሌቦች በቁጥጥር ስር ዋሉ። ግን የሰረቁት ንብረቶች ሊገኙ አልቻለም። ከተያዝን አይቀርማ የሰረቅነው ነገር ከእስር ስንወጣ ይጠቅመናል በማለት አልመልስም ብለው ተስማሙ። በመጨረሻም ፍርድ ቤት ቀረቡ። ለሰሩትም ወንጀል እያንዳንዳቸው ለ20 ዓመት እስራት ተፈረደባቸው። ውድ ተመልካቾቼ ስለ እነዚህ ወጣቶች ምን ታስባላችሁ? እስኪ አስተያየታችሁን ከታች ባለው ኮሜንት ቦክስ ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲሁም እንደዚህ አይነት አስገራሚ ታሪኮች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ለዛሬ ያዘጋጀሁላችሁ ታሪክ ይህን ይመስል ነበር። በሚቀጥለው በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።